ከ54 ሚሊዮን በላይ መራጮች የተመዘገቡበት ጠቅላላ ምርጫ ተካሂዷል። የትግራይ ክልልን ሳይጨምር በ11 ክልሎችና 2 ከተሞች የተካሄደው ሰባተኛው ጠቅላላ ምርጫ በ1139 አጠቃላይ የምርጫ ክልሎች የ42 የፖለቲካ ፓርቲዎች አባላትና 80 የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች ተወዳድረውበታል። ከመደበኛው ድምፅ አሰጣጥ ባሻገር ሰኔ 2 ቀን 2018 ዓ.ም በመጠለያ የሚገኙ የአገር ውስጥ ተፈናቃዮችና በካምፕ የሚገኙ ወታደሮችም በልዩ የምርጫ ጣቢያዎች ድምፅ መስጠታቸውን ምርጫ ቦርድ አስታውቋል። እንደ ቦርዱ መረጃ ምርጫው ከተካሄደበት ቀን ጀምሮ በ20 ቀናት ውስጥ የመጨረሻው ውጤት ይፋ ይሆናል። በሀገሪቱ ህገ መንግስት መሰረትም አብላጫ ድምፅ ያገኘ ፓርቲ ወይም ፓርቲዎች መንግስት ይመሰርታሉ። ያም ሆኖ የዘንድሮው ምርጫ የተካሄደው የኑሮ ውድነት፣ ስራ አጥነትን የመሳሰሉ የኢኮኖሚ ችግሮች ባየሉበትና በተለያዩ የሀገሪቱ አካባቢዎች ግጭት፣ መፈናቀልና ሞት የየዕለት ዜና በሆነበት ወቅት ነው። በተለይ በአማራና በኦሮሚያ ክልሎች የተከሰቱ የጸጥታ ችግሮች የድምፅ መስጠት ሂደትን እስከ ማስተጓጎል ደርሰዋል። በሌላ በኩል በወቅቱ በፕሪቶሪያ ስምምነት የተቋጨው የሰሜኑ ጦርነት ያገረሻል የሚል ስጋት ያየለበትና በህወሓትና በፌዴራል መንግስት መካከል እንደገና ውጥረት እየነገሰበትም ነው። ለመሆኑ በምርጫው አሸናፊ ከሆነው አዲስ መንግስት በመጪዎቹ 5 የስልጣን ዓመታት በዋናነት ምን ይጠበቃል? ቅድሚያ የሚሰጠው አንገብጋቢ ጉዳይስ የቱ ነው? የዛሬው የንዋይ ዝግጅት ትኩረት ነው። በዚህ ውይይት እንዲሳተፉ 3 ተወያዮችን ጋብዘናል። ጋዜጠኛ ነጋሽ መሐመድ፣ አንጋፋ የዶይቼ ቬለ ጋዜጠኛ፣ አቶ ባይሳ ዋቆያ ዓለም አቀፍ የህግ ባለሙያ፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞ የሰብአዊ መብት ተሟጋቾች ማዕከል ዳይሬክተር ናቸው። እንግዶቼ አመሰግናለሁ። እናመሰግናለን። እናመሰግናለን። ያው በመግቢያ እንደገለጽኩት ሰባተኛው ጠቅላላ ምርጫ ባለፈው ግንቦት 24 ቀን ተካሂዷልና እንደው ምርጫው የተካሄደበትን ወቅት ሀገሪቱ ያለችበትን ሁኔታ እንዴት ታዩታላችሁ? እንደው ባጭሩ እሱን ገምግመን ወደ ቀጣዩ ነጥብ እናልፋለን። ነጋሽ የምርጫ ዘገባ ላይ ስለነበርክ ምርጫው እየተከናወነም ያያቸው ነገሮች ይኖራሉ። እንደው አመቱን ሙሉም ያው ስትዘግበትም የቆየበት ጉዳይ ስለሆነ ይሄ ምርጫ የተካሄደበትን ወቅት አጠቃላይ ሀገሪቱ ያለችበትን ነባራዊ ሁኔታ እንዴት ታየዋለህ? መግቢያሽም ላይ እንዳልሽው ምርጫው የተደረገው ያው ኢትዮጵያ በተለያዩ አካባቢዎች ግጭቶች፣ የሰዎች እገታ እና ግድያም ጭምር በሚሰማበት ወቅት ነው። የምርጫው ድምፅ የሚሰጥበት ዕለት ራሱ እንዲህ አይነት ዘገቦች በዋዜማው ጭምር ከየአካባቢው ይደርሱን ነበር። እዛ አዲስ አበባ እያለን አዲስ አበባ ያው ብዙ ነገር ሰላማዊ ነበር። ነገር ግን ከአዲስ አበባ ወጣ ብሎ በ200 እና በ300 ኪሎ ሜትር ርቀቶች ላይ መንገደኞች ይጠቁ ነበረ፣ ይታገቱ ነበረ። የአርሲውን ሰምተናል። አርሲ ውስጥም እንዲሁ ጥቃት ተፈጽሞ ሰዎች ተገድለዋል፣ የሃይማኖት ተቋማትም ተጎድተዋል ነው የሚል ዘገባ የደረሰን። ስለዚህ ጎሐጽዮን የሚባል አካባቢም እንደዚሁና ምርጫው የተደረገው ያው ባለፉት 5-6 ዓመታት የነበሩ ግጭቶች፣ ጥቃቶች እና ሰላማዊ ሰዎች ላይ የሚደርስ እንግልት ባለበት መሃል ነው። በዛ ላይ የዚህ የፕሪቶሪያ ላይ የተፈረመው የግጭትን የማስወገድ ስምምነት በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል በቋፍ ያለበት ደረጃ ቲፒኤልኤፍ ተመልሶ የትግራይን ክልል ስልጣን በያዘበት ማግስት የተደረገ በመሆኑ ከፍተኛ የሆነ ውጥረት ነበር። በዛ መሃል ነው ምርጫ የተደረገው። አንዳንድ የፖለቲካ ፓርቲዎች ምርጫው ሊካሄድ የሚችልበት ሁኔታ የለም በሚል አንድም የሚወዳደሩበትን አካባቢ በጣም አጥብበውታል። ሁለትም ፍቃድ ላለመቀማት ሲባል ብቻ ወይም ፍቃዳቸው እንዳይሰረዝ ብቻ መሳተፋቸውን የገለጹ ትላልቅ ነባር እና አንጋፋ የፖለቲካ ፓርቲዎች አሉ። እንደ ኦሮሞ ነጻነት ግንባር እና ኦፌኮ ብለን ባጭሩ የምንጠራው የኦሮሞ ፌዴራዊ ዲሞክራሲያዊ ኮንግረስ እና ውጥረቱም አለ። ይሄ በፊት የምናውቀው የኢኮኖሚ ችግር ተብሎ ባጭሩ የሚገለጸው የሰው የኑሮ ሁኔታ፣ የስራ አጥነቱም እንዳለ ነው ምርጫ የተደረገው። ስለዚህ በውጥረት መካከል የተደረገ ምርጫ ነው። ውጥረቱን ደግሞ ይበልጥ የሚያሳየው በትግራይ ክልል ሙሉ በሙሉ፣ በአማራ ክልል ደግሞ ቢያንስ 8 የምርጫ ክልሎች ውስጥ ምርጫ አልተደረገም። አቶ ባይሳ እርስዎ በአሁኑ ወቅት ኢትዮጵያ ያሉ ይመስለኛል። እንግዲህ ዓለም አቀፍ የህግ ባለሙያም ነዎት፣ የኢትዮጵያን ፖለቲካን በቅርብ የሚከታተሉ ነዎትና
እንደው አጠቃላይ ምርጫው የተደረገበትን ወቅት አጠቃላይ ሀገሪቱ አሁን ያለችበትን ሁኔታ እርስዎ እንዴት ይገመግሙታል? አመሰግናለሁ። በእርግጥ አዲስ አበባ ነበርኩ፣ አሁንም አለው። በምርጫ ቀንም ነበርኩና እንደው ለራሴ ለህሊና ብዬ የዞርኩ ከምኖርበት አካባቢ ምራቅ ብዬ አዲስ አበባ ውስጥ ብዙ ምርጫ ጣቢያዎቹን ሳስዝ እስከ ምሽቱ 2-3 ሰዓት ድረስ ሰዎች ተሰልፎ ሲመርጡ አይቻለሁ። እንግዲህ ይሄ ምርጫ በፈቃደኝነት ይሁን ተገደ ይሁን ይሄ ምንም መረጃ የለኝም። በምርጫ ቦርድ እንግዲህ እንደ አንድ የውጭ ታዛቢ መረጃዬን መሰረት የማደርገው የምርጫ ቦርድ ባቀረበው መሰረት ነው። አዲስ አበባ ውስጥ ምንም ከወትሮ የተለየ ምንም ነገር አይታይም። ያው ሰዎች ተሰልፎ እስከ ምሽቱ 2-3 ሰዓት ድረስ አይቻለሁ ባይኔ። እንግዲህ በምን ሁኔታ ተመረጡ ተገዶ ነው ወይ ፈልጎ ነው የሚለውን ነገር ለመገምገም ወይም ለመኮነን ለመደገፍም ማስረጃውም የለኝም። ግን ሰዎችን አይቻለሁ ሲመርጡ። ከአዲስ አበባ ወጣ ብሎ ግን እኔ ሞር የረዳኝ ወይም ለማወቅ የፈለግኩት በትውልድ መንደሬ አካባቢ ከወለጋ ከአዲስ አበባ ወደ 500 ኪሎ ሜትር ወደ ሱዳን መንገድ ራቅ ብሎ ባለው አካባቢ ምርጫ ነበረ፣ ግን ሰዎች አልመረጡም የሚል መረጃ አለኝ። ምን ነው ሲባል በአካባቢው ብዙ የኦሮሞ ነጻነት ሰራዊት የሚንቀሳቀሱበት ቦታ ስለሆነ የምርጫ ጣቢያ ክፍት ቢሆንም ሰዎች ያው ዝም ብሎ በጅምላ ገለመጠናል። በዛ ቦታ የነበረውም አንድ ተወዳዳሪ ነበረ፣ 2 አልነበሩም። በእኔ በነበርኩበት ቀበሌ ጎረቤት ደግሞ ሌላ ምርጫ ጣቢያ ከ1-2 ቀን በፊት የኦሮሞ ነጻነት ሰራዊት ገብተው ሰፈሩን በሙሉ የመንግስት መስሪያ ቤትን አቃጥለው፣ መኪናዎችን አቃጥሎ፣ ሞተር ብስክሌት አቃጥሎ ስለሄዱ ከ2 ቀን በኋላ ግን ምርጫው ሰዎች ተሰልፈው መርጠዋል የሚል መረጃ አለኝ። እንግዲህ ምርጫው ሰላማዊ ነው ሰላማዊ አይደለም ብሎ ለመደምደም በጊዜ በቦታው ተገኝቶ ሰዎቹን ጠይቆ አካባቢውን ማጥናት ያስፈልጋል። ግን ምንድነው በተለያዩ ምርጫ እንኳን ተካሂዶባቸዋል በተባሉ ቦታዎች ሁሉ ግጭቶች ነበሩ። ሰላማዊ ነበር አይቼዋለሁ። የትግራይ ሁኔታ ራሱን የቻለ ችግር ነበረው። ምርጫ ውስጥ አልተካፈሉም። አብዛኛው የአማራ ክልልም የኦሮሚያ ክልልም በግጭቱ ምክንያት ሰዎች ምን ያህል በፈቃደኝነት መረጡ የሚባለው ነገር ለመመለስ አልችልም። ግን ምርጫው ተካሂዷል። እንግዲህ ምንድነው ዛሬ ወደንም ጠላንም የራሳችን አክሰስ በሌለበት ቦታ እውነትና ውሸቱን መገምገም በማንችልበት ሁኔታ ነገሮችን ማውራት የምንችለው የምርጫ ቦርድ ካቀረበው መረጃ አንጻር ነው። ሌላው የሚዲያ ወሬ ነው፣ ከቦታው የተገኘ ነገር ነው። እኔ ደግሞ አንድ የህግ ባለሙያ በወሬ ላይ ተመስርቶ ነገሮችን መደምደም ሳይሆን እውነት ነው ወይ ውሸት ነው የምለውን ነገር ማስቀደም እፈልጋለሁ። ያየሁት ምርጫው ከአንዳንድ ተቃዋሚ ፓርቲዎች ለምሳሌ ከኦሮሞ ነጻነት ግንባር እንደተረዳሁት ከሆነ ምርጫውን መካፈል ነበረባቸው የግድ። ምክንያቱም ዘንድሮ ካልተካፈሉ የሚቀጥለው ዓመት መካፈል ስለማይችሉ። ሁለተኛ ግን በየቦታው የነበራቸው የዛሬ 8 ዓመት የነበራቸው የመስክ ጣቢያዎቻቸው በሙሉ የተዘጉበት፣ አንድም ቦታ ላይ ቅርንጫፍ ቦታ ያልነበራቸው ለመክፈትም ሞክረው ያልተሳካላቸው መሆናቸውን ነግረውኛል። ስለዚህ ምርጫው ፌር ነው፣ ወደ ተካፋዮችም ሁሉ እኩል የተደላደለ መስክ ነው ለማለት ያዳግተኛል። አመሰግናለሁ።